መስት ይባላል ወይንም ማኔጅመንት ኤግዚት ኤግዛም ሰፖርት ቱል ነው። በጃቫስክሪፕት አደረጃጀት ስርዓት የተገነባ መልታይ ፐርፐስ ትምህርታዊ ፋይዳ ያለው የአንድሮይድ ስልክና የኮምፒውተር መተግበሪያ ነው። በማኔጅመንት የጥናት መስክ በሀገር አቀፍ ደረጃ የተቀረጸውን የመውጫ ፈተና ብሉፕሪንት መሰረት በማድረግ ለ16ቱም አብይ ኮርሶች ከ1200 በላይ ጥያቄዎች፣ የጥያቄዎች መልስ፣ የመልስ ማብራሪያ፣ ሌክቸር ኖቶች እንዲሁም ተጨማሪ የቪዲዮ ሌክቸሮችን ኦል ኢን ዋን 1 ሜጋባይት በማይሞላ የኤችቲኤምኤል ፋይል ተደራሽ በማድረግ ልዩነት የሚፈጥር ኢኖቬቲቭ የሆነ መተግበሪያ ነው። ዝርዝሩን የመተግበሪያውን ገጽታዎች፣ አገልግሎት፣ ጥቅሞችን አሳያችኋለሁ። መተግበሪያ ወይንም የማኔጅመንት ኤግዚት ኤግዛሚኔሽን ሰፖርት ቱል ሜስት ዓላማው ምንድን ነው የሚለውን በአጭሩ ለማስቀመጥ ልሞክር። እንግዲህ በሀገራችን ፖሊሲ ወጥቶ የቅድመ ምረቃ መርሃ ግብር ሰልጣኞች የመውጫ ፈተና መውሰድ ከጀመሩ 3 ዓመት አስቆጥሯል። ስለዚህ በጥቅሉ የዚህ መተግበሪያ ዓላማው ምንድን ነው? እነዚህ ሰልጣኞች በመውጫ ፈተናው ብቁና ዝግጁ የሚሆኑበትን አንድ የትምህርት መገልገያ አማራጭ ማቅረብ ነው። በተናጠል ይሄ በቴክስትና በቪዲዮ የበለጸገው መተግበሪያ በዚህ 3 ዓመት ውስጥ የመውጫ ፈተና ፐርፎርማንስ ስታቲስቲክስ እንደሚያሳየው የፐርፎርማንስ ልዩነቶች አሉ። በመንግስትና በግል የከፍተኛ ትምህርት ተቋማት እንዲሁም ደግሞ አድሚሽን ክላሲፊኬሽን በጣም የተለያየ የፐርፎርማንስ ልዩነት አለ። ያው እንደሚታወቀው በመንግስት ዩኒቨርሲቲ የሚማሩ ሰልጣኞች ከፍተኛ የሆነ ፐርፎርማንስ እያስመዘገቡ ነው። በኤክስቴንሽን እና በርቀት የሚማሩ ተማሪዎችም እንደዚሁ የፐርፎርማንስ ክፍተት አለባቸው። ስለዚህ ያን የፐርፎርማንስ ክፍተት በተወሰነ መልኩ ለማጥበብ ያገለግላል። ያን የማጥበብ ዓላማ አለው። ሁለተኛው ራስ ገዝ የሆነ ሰልፍ ሴንተርድ የሆኑ ተማሪዎች መማሪያ የሚያገኙበት መልቲ ሞዳል የሆነ የለርኒንግ አማራጭን ይፈጥርላቸዋል። ሌላው ከረንትሊ የመማር ማስተማር ሂደቱ ያለበትን ክፍተቶች ለመሸፈኛ ያገለግላል። ለምሳሌ ይህ የጥሎ ማለፍ ትምህርት ስታይል ነው በአብዛኛው የሚካሄደው። ስለዚህ የሪቪዥን እና የኤግዛም ፕሪፓሬሽን ክፍተቱን ለመሙላት ያገለግላል ይህ ቱል ማለት ነው። በመቀጠል የቱሉ ዲዛይን ፓርቶችን እናያለን ማለት ነው። ዲስክራይብ ስናደርገው ምንድን ነው ሜስት የሚያደርገው ማኔጅመንት ኤግዚት ኤግዛም ሰፖርት ቱሉ ምንድን ነው የሚያደርገው የሚለውን ለማብራራት ልሞክር። ከኮንተንት ዲዛይኑ ልጀምር። በሀገር አቀፍ ደረጃ የቅድመ ምረቃ መርሃ ግብር ሰልጣኞች የመውጫ ፈተና ብሉፕሪንት ተቀርጾ በዛ መሰረት ነው ፈተናውም ትክክለኛው ፈተና አክቹዋል ኤግዚት ኤግዛሙ የሚካሄደው። ይህ መተግበሪያም ያን መሰረት በማድረግ በማኔጅመንት የጥናት መስክ የተዘጋጀውን ብሉፕሪንት መሰረት በማድረግ ለተለዩት 16 አብይ ኮርሶች የጥያቄዎች፣ የመልስ ማብራሪያ፣ ሌክቸር ኖቶች እንዲሁም ቪዲዮዎችን የያዘ ነው። ይህ መተግበሪያ ቤዝድ ኦን ዚስ 16 ኮርሶች ከ1000 በላይ የሚሆኑ መልቲፕል ቾይስ ኮስችኖች ስታንዳርድ የሆኑ የተለዩትን አብይ ኮርሶች ብቻ በማተኮር አይደለም፣ በየቻፕተሩ ኮር ኮምፒተንሲን ይለካሉ የተባሉ ፖይንቶችን ግምት በመክተት ወካይ የሆኑ ሞዴል ኤግዛሞችን ስታንዳርድ በሆነ መልኩ መልቲፕል ቾይስ ኤግዛሞችን ተዘጋጅተዋል። ከ1000 በላይ የሚሆኑ ጥያቄዎች፣ ለእያንዳንዱ ጥያቄዎች ደግሞ መልስ ተዘጋጅቶላቸዋል። ከመልስ ባሻገር ደግሞ ዝርዝር ኤክስፕላኔሽን ያ ምርጫ ለምን መልስ ሆነ፣ ሌሎቹ ደግሞ ለምን መልስ አልሆኑም የሚል ማብራሪያ ተዘጋጅቶለታል። እንዲሁም አጭር ፎከስድ የሆነ ውጤት ተኮር የሆነ የሌክቸር ኖት ለ16ቱም ለተለዩት አብይ ኮርሶች ተዘጋጅቷል። ከዛም ባሻገር
የቪዲዮ ሌክቸሮች የዩቲዩብ ሊንክ የቪዲዮ ሌክቸሮች ቀጥታ ዩዘሩ ያን ክሊክ ሲያደርግ ለዛ ቶፒክ የሚጠቅም ኬርፉሊ ዲዛይን የሆነ ወይም ኦልሬዲ ያሉ በሌሎች ሰዎች የተዘጋጁ የዩቲዩብ ቪዲዮዎችን ወይም በተጨማሪም ደግሞ እኔ ራሴ ያዘጋጇቸው የቪዲዮ ሌክቸሮችን ሊንክ በማስቀመጥ ቀጥታ ማብራሪያዎችን ማግኘት ይችላል ተጠቃሚው ማለት ነው። ይህን ይመስላል የኮንተንቱ ፓርት። ዝርዝሩን ዲሞንስትሬት አደርግላችኋለሁ አክቹዋል መተግበሪያውን በመክፈት ማለት ነው። ሌላው የዲስክሪፕሽኑ ምንድነው? የፈንክሽናል ዲዛይን ፓርቱ ነው። ፈንክሽናሊ ምንድን ነው የሚያደርገው ይሄ ማኔጅመንት ኤግዚት ኤግዛም ሰፖርቱን ብለን ከጠየቅን በኮምፒውተርም በአንድሮይድም በማንኛውም የሚከፍት ነው። ሁለት አይነት ገጽታዎች ነው ያሉት። ሁለት ሞድ ነው ያለው። የቴስት ሞድ እና የስተዲ ሞድ አለው። የስተዲ ሞዱ ደግሞ አሁንም አገኝ በሁለት ይከፈላል። ፕራክቲስ ኮስችኖች አሉት። ኮስችን እና አንሰሮች ማለት ነው። ሌላው ደግሞ የሌክቸር ኖት ፓርት አለው ማለት ነው። ይህን በዝርዝር መተግበሪያውን በመክፈት አሳያችኋለሁ። መተግበሪያው የኮምፒውተራችን ላይ ወይንም ስልካችን ላይ ያለውን ዲፎልት ብሮዘር ነው የሚመስለው። በፋይል ላይ ሙዚቃ ሜስት እዚህ ጋር ይገኛል። ይሄን ስንከፍተው ይሄ ገጽ ነው የሚመጣልን። ኢንተርኔት ምንም አያስፈልገውም። እንደምታዩት እዚህ ጋር ኢንተርኔት ምንም ግንኙነት የለኝም። ያለ ኢንተርኔት ነው የከፈትኩትኝ። ሁለት አይነት ሞዶች አሉት ብያችኋለሁ። የቴስት ሞድ እና የስተዲ ሞድ። ከስተዲ ሞዱ ልጀምርላችሁ። የስተዲ ሞዱ በተኗን ስንከፍታት ሁለት አማራጮች ይመጣልናል። የፕራክቲስ ኮስችን እና የሌክቸር ኖት። የፕራክቲስ ኮስችኑን አጌን ክሊክ ስናደርገው እነዚህ የተለዩት 16ቱም አብይ ኮርሶች በየራሳቸው በተኖች ይመጣሉ። ለምሳሌ ከኢንትሮዳክሽን ቱ ማኔጅመንት ብንጀምር እዚህ ጋር አለ። ስንከፍተው ጥያቄዎቹ እዚህ ተዘርዝሮ እናገኛቸዋለን። ጥያቄዎቹ ለእያንዳንዱ ኮርስ ይመጥናል የተባለው የጥያቄ ብዛት በብሉፕሪንቱ መሰረት ወጥቷል። ለምሳሌ ማኔጅመንት በእያንዳንዱ ፔጅ 5 ጥያቄ ነው። አጠቃላይ የማኔጅመንት ኮርስ 15 ገጾች አሉት። 15 ሲባዛ በ5 75 ጥያቄዎች ወካይ ጥያቄዎች ተዘጋጅተዋል። የሚዘጋጀው ተማሪ ጥያቄዎቹን እያነበበ መልስ ክሊክ እያደረገ ማጥቆር ይችላል። መልሱም ግራ ከገባው ደግሞ ለማወቅ ቪው አንሰር አማራጭን እዚች ጋር ሲነካት ዘ ኮሬክት አንሰር ይሄ ነው ለምን እንደሆነ ማብራሪያ ይሰጠዋል። ኔክስት እና ፕሪቪየስ በተኖች አሉት። ወደሚቀጥለው ለመሄድ ይህን እየነካን ማለፍ እንችላለን ማለት ነው። በዚህ መልኩ ጥያቄዎቹን እየመለሰ እየተማረ እያወቀ መዘጋጀት ይችላል ማለት ነው። ሌላው የስተዲ ሞድ ሁለተኛው ገጽታው እዚህ ጋር ስንከፍት እንዳየነው ፕራክቲስ ኮስችን አይተነዋል። ሌክቸር ኖት ነው። ሌክቸር ኖትን ክሊክ ስናረጋት የሌክቸር ኖት ያላቸው ኮርሶች በሙሉ እዚህ ጋር ይመጣሉ። 16ቱን ኮርሶች ከዛ የምንፈልገው ማጥናት ማንበብ የምንፈልገውን ኮርስ ክሊክ እናደርጋለን። ለምሳሌ ኢንትሮዳክሽን ቱ ማኔጅመንት ብለን ስንከፍት ይሄ ይመጣል። ቻፕተሮቹ በዚህ በግራ እየመረጥን ሰሌክት እናደርገዋለን። ለእያንዳንዱ ሌክቸር ኖቶች ደግሞ ቪዲዮ ሌክቸር ተዘጋጅቷል ብያቸዋለሁ። አሁን ኢንተርኔት ከፍቼ ክሊክ ባደርገው ቀጥታ ቪዲዮ ሌክቸሩን ይከፍትልኛል። ለምሳሌ ለፊቸርስ ኦፍ ማኔጅመንት ለሚለው ቶፒክ ቪዲዮዎች እዚህ ጋር አሉ። እዚህ ጋር ኢንተርኔት ብከፍትና ቼክ ባደረገው ቀጥታ ወደዛ ሊንክ ይወስደኛል፣ ወደዛ ቪዲዮ ይወስደኛል ማለት ነው። ለምሳሌ ይሄን ክሊክ ሳደርገው ያው የቪዲዮ ወደ ዩቲዩብ ሊንክ ወስዶን የሌክቸር ቪዲዮን ማኔጅመንት እንደ አንድ የስራ መስክ መገለጫዎቹ ምን ምን እንደሆኑ እንመለከታለን። ይህን ይመስላል የሌክቸሩ ኖቶች ገጽታዎች ማለት ነው። ሌላው ሁለተኛው ገጽታ የቴስት ሞድ ነው ብያቸዋለሁ። ሪፍሬሽ አድርገ ነው ቴስት ጋር ስንመጣ ይሄ ዋነኛው የቴስት ሞድ ባህሪው ምንድን ነው? አክቹዋል የኤግዚት ኤግዛሙን ኢንቫይሮንመንት ሲሙሌት የሚያደርግ ነው። ሰዓት አለው፣ ሰዓት ይቆርጥልናል። ኤቭሪ ታይም ቴስት ሞድን ስነካ ራንደም ጥያቄዎች ነው የሚመጡት፣ የተለያዩ ጥያቄዎች ነው የሚመጡት። አሁንም ደግሞ የብነካ የቅድሙ ጥያቄ አይደለ የሚመጣው ይቀየራል። ይሄ ለምን የሚጠቅመው ይህን አፕሊኬሽን የሚጠቀሙ ተቋማቶች ማለት ነው፣ ልክ እንደ ማዘጋጃ የሚጠቀሙት ዩኒቨርሲቲዎች ወይንም ኮሌጆች ማለት ነው፣
ድረገጻቸው ላይ ሰቅለውት ማለት ነው የሎጊን መግቢያ ምንድነው ስፔሲፋይድ የሆነ ዩዘር ተሰጥቷቸው ተማሪዎች በጉግል አካውንታቸው ገብተው መፈተን ይችላሉ። ልክ ሞዴል ኤግዛም እንደ መዘጋጃ ማለት ነው። ከዛ ተማሪው ይሄን ጥያቄዎቹን እያነበበ መልስ ይሰጣል። ኤቭሪ ታይም ቴስት በተን ሲነካ በአጠቃላይ 150 ጥያቄዎችን የሚሰጠው ኔክስት እያልን እንሄዳለን እንመልሳለን ማለት ነው። መጨረሻ ላይ ከጨረስን በኋላ እዚህ ጋር ሰዓት ይይዛል። የ3 ሰዓት ገደብን የሰጠን አቴኒ ታይም ላይ ጥያቄዎቹን ከጨረስን በኋላ 30ኛው ገጽ ከደረስን በኋላ ይሁን ማለት ነው ወይንም ቀድመን ሰሚት ማድረግ ይቻላል። ሪፖርት ማድረግ ጨርሻለሁ ስንት አመጣው የሚለውን ማወቅ እንችላለን። ሰሚት ስንለው እዚህ ጋር ሪዛልታችን ውጤታችን ይሰጠናል። ሁሉንም ጥያቄዎች መልሰን ቢሆን ነበር ውጤቱ ከዚህ የተቀየረ ሊሆን ይችል ነበረ። ለምሳሌ እኔ አሁን የመለስኩት 3 ብቻ ነው ስላልጨረስኩትኝ ከመለስኳቸው ውስጥ ማለት ነው 4 ሞክሬ 3ቱን አግኝቼዋለሁ። በፐርሰንት የሚያስቀምጥልናል ማለት ነው። ትክክለኛው መልስ ከተገኘ ራይት ይሆናል። ካጣነው ኤክስ ያደርግና መሆን ያለበትን መልስ ይነግረናል ማለት ነው። ስለዚህ የዝግጅታችንን መጠን ደረጃ መለካት መገምገም እንችላለን። ያለ ገደብ ደጋግመን ጥያቄዎቹን መሞከር እንችላለን። ይሄ የሚሞራይዜሽንን የመሸምደድን ዝንባሌንም የሚያስወግድ ነው። ምክንያቱም ኤቭሪ ታይም ክሊክ ስናደርገው እዚህ ጋር የቴስት በተኑን የተለያዩ ጥያቄዎች ነው የሚሰጠን። ቅድም ያመጣውን አይደለም ራንደምሊ 150 ጥያቄዎች ነው ጀነሬት የሚያደርገው። ስለዚህ በዚህ መሰረቱ መለማመድ እንችላለን፣ መዘጋጀት እንችላለን ማለት ነው። ለኤግዚት ኤግዛሙ የሰዓት የፈተናዎችን ሰሚት የማድረግ አክቹዋል ፈተናው ላይ የሚገጥመንን መለማመድ እንችላለን ማለት ነው። ይህን ይመስላል እነዚህ ገጽታዎቹ። በመቀጠል የምወስዳችሁ የአክሰሲቢሊቲ እና የፍሌክሲቢሊቲ አስፔክቱን ነው የምነግራችሁ። ይህ መተግበሪያ የሶስተኛው ገጽታው ዲስክሪፕሽን ኦፍ ዘ ሜዝ ሶስተኛው ገጽታው የአክሰሲቢሊቲ እና የፍሌክሲቢሊቲ ነው። በማንኛውም ኮምፒውተር ላይ እና በማንኛውም አንድሮይድ ስልክ ላይ ይሰራል። ምንም አይነት የኢንተርኔት ግንኙነት አይፈልግም። ለመጠቀምም ኤክስፓየር አያደርግም፣ ክፍያ አይፈልግም። ሎንግ ተርም ሰስቴኔቢሊቲ ነው። ዋንስ ኦን ያደረገው ሰው ማለት ነው፣ እጁ የገባ ሰው ማለት ነው። በጣም ፋይሉ ደግሞ ፖርተብል ነው። ከ1 ሜጋባይት ያነሰ ነው የኤችቲኤምኤል ፋይሉ ማለት ነው። በቀላሉ ሼር ማድረግ ይቻላል። በኢሜይል፣ በስልክ፣ በቴሌግራም መለዋወጥ ይቻላል። ከዛም ባሻገር ደግሞ ዋነኛው ፊቸሩ ምንድነው? ተቋማት ዩኒቨርሲቲዎች ወይም ኮሌጆች ማለት ነው ይህን መተግበሪያ በዌብሳይታቸው ላይ መስቀል ይችላሉ። ከሰቀሉት በኋላ ማለት ነው ያው ዌብሳይት ሲኖራቸው ስለሚከፍሉ ባለቤትነት ስላላቸው የሚጠቀመውን አካልም መገደብም መፍቀድም ይችላሉ። ኮዱም አይጋለጥም፣ የባለቤትነት መብትም ይኖራቸዋል። በተጨማሪ ደግሞ የሞዴል ኤግዛሞችን ረን ማድረግ ይችላሉ። ምክንያቱም ራንደም የተለያዩ ጥያቄዎችን ስለሚሰጥ ማለት ነው። ልክ ላይክ ዘ አክቹዋል ኤግዚት ኤግዛም ረን እንደሚደረገው ተማሪዎቻቸው ማዘጋጀት ይችላሉ። ቀንና ሰዓት ፊክስ አድርገው በዚህ ገብታችሁ በዚህ ሎጊን ገብታችሁ መፈተን ትችላላችሁ ብለው ተማሪዎቻቸውን ማዘጋጀት እና ለኤግዚት ኤግዛሙ እንዲሁም በትምህርታቸው ብቁ ሰልጣኝ እንዲሆኑ ማድረግ የሚያስችል መተግበሪያ ነው። አመሰግናለሁ።